መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምትሰነበታችሁ። ተከታታይ የሆነው መዘዝ የሬዲዮ ድራማ የሚቀርብበት ሰዓት ላይ እንገኛለን። እንደ ሁልጊዜ ሁሉ በቀጥታ የዛሬውን ክፍል ከማሰማታችን በፊት ባለፈው ሳምንት ከተላለፈው የድራማው ክፍል በጥቂቱ እናስታውሳችኋለን። ባለፈው ክፍል 12ን እንደተከታተላችሁት የእናቷ መታመም ያስጨነቃት ፍሬ የህመማቸው ምክንያት እሷ እንደሆነች እያሰበች ነው። ቀደም ሲል ትምህርቷን እንድትጨርስ የሚፈልጉት እናቷ ሐሳባቸውን ቀይረው ባል እንድታገባ የፈለጉም መስሏታል። በተለይ አቶ ከበረን ለባልነት እናቷ እንዳሰቡትም ለጓደኛዋ ለሰላም እየነገረቻት ነበር። በዚህ መሃል አቶ ከበረን ትምህርት ቤታቸው በር ላይ አይተውት ወደሱ ሄደዋል። ወደ ቤታቸው ሊሸኛቸው ይዟቸውም ተመልሷል። ሰላም አስቀድማ በመንገድ ላይ ስትወርድ ፍሬን እስከ ደጃፋቸው አድርሷታል። እናቷ ወይዘሮ ዝናሽ በር ላይ ቆመው ሲጠብቋት ስላያቸው ሰላም ብዬ ተዋወቃቸዋለሁ ማለቱን አሰምተናችሁ ነበር። አቶ ከበረ ፍሬ ሳታስቸግረው በመኪና ስለወሰዳትና እናቷን ስለተዋወቃቸው የተሰማውን ደስታ ለጥሩ ቀን ነግሮታል። ገንዘብ የማያስፈጽመው ጉዳይ እንደሌለ ነግሬህ ነበር ሲልም ተኩራርቷል። እንዲያው በዚሁ በጋለ ስሜት መቀጠል አለብን በሚል ሽማግሌ ለመላክ እንዳሰበም አሰምተናችሁ ነበር። ዛሬም በክፍል 13 ታሪኩ ይቀጥላል። አድማጮች፣ በቀጥታ ወደ ክፍል 13 ከማምራታችን በፊት ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድምና ወደ ድራማው እናልፋለን። እንድትከታተሉት በአክብሮት እንጠይቃለን። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን የተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ደህና መሻችሁ። ደህና መሸ። ጥሩ ቀን። ጋሽ ግርማ የለም እንዴ? አሁን እኮ ባለብኝ ብሎ ወጣ። ምን ነው በሰላም ነው በምሽት የመጣኸው? አይ አንድ የምስራች ቢጤ ስሰማ እኮ አላስችል ብሎኝ ነው የመጣሁት። ታዲያ ለምስራቹ ጠዋት አይሻልም ነበር? ጠዋትማ መርዶ እኮ ነው የሚነገረው። እሺ እንግዲህ መቼስ ያ ጫካ ታሰረ ካላልከን በስተቀረ ከዚህ የተሻለ ሌላ የምስራች የለም። አይ ጉዳዩ እንኳን ገና በቅድ ደረጃ የተያዘ ጉዳይ ነው እና አሁን ሳስበው ደግሞ መናገር ይኖርብኝ አይኖርብኝ አላወቅኩም። እኔ እኮ መናገርህ ላይ ቀር የምትግደረደረው ነገር ነው የሚያስገርመኝ። አይ ያው ከሁኔታው ትልቅነት አንጻር ለማንና መቼ መናገር እንዳለብኝ ስላላወቅኩኝ እኮ ነው። እሺ ሁኔታውን ንገረኝና ትልቅ እንደሆነና እንዳልሆነ እኔ እነግርሃለሁ። እንግዲህ ምን መሰለሽ እትዬ ካሰች፣ አቶ ከበረን አወቅሽው አይደል? ባለፈው ስለሱ ስናወራ ነበር ከጋሽ ግርማ ጋር። አዎ አውቄዋለሁ። እና እሱ ሽማግሌ ሊልክ እያሰበ ነው አሉ። ለማን? ያው ለፍርዬ ነዋ። ምን? አዎ ለፍርዬ ሽማግሌ ሊልክ ነው። እንዴ ድንገት ከመሬት ተነስቶ?
አይ ከመሬት ተነስቶም አይደለም፣ ካሰባት እኮ ቆየ። ካሰባት ቆየ? ገና ሰሞኑን አይደል እንዴ በመኪናው ያመላልሳት ጀመረ የተባለው? በእርግጥ ማመላለሱን የጀመረው ሰሞኑን ነው። ግን ያቺ ልጅ የሞተች ሰሞኑን ያያት እና ካያት ቀን ጀምሮ ሲከታተላት ቆየና አሁን አገኛት። አገኛት ማለት ላግባሽ ብሏት ፈቃደኛ ሆነች? ያው እንደዛ በይው። በተለያዩ ምልክቶች ፈቃደኝነቷን ገልጻለች። ወይ ጉድ! ጉድ እኮ ነው። ወይ ፍርዬ! አንገቷን ደፊ መስላ ይሄንን ባለሀብት ድንገት አጠመደችው አይደል? አዎ መጀመሪያ አካባቢ ላይ ትንሽ አስቸግረው ነበር። አሁን ግን በጣም ተግባብተው ስለ ወደፊት ሕይወታቸው ሁሉ ማውራት ጀምረዋል። ወይ ጉድ! እና ዝናሽስ ይሄንን ታውቃለች? አውቃለች ብቻ ሳይሆን ተዋውቀዋለች። ማንን? ከበረን? አዎ ቅድም ልጅቷን ሊያደርስ ሲመጣ እሷ ራሷ ከቤት ወጥታ መኪናው ድረስ መታ እጅ ነስታ ተተዋውቀዋለች። ኧረ እባክህ! አሁና ከዚያ በኋላ በደንብ አውርተው በደንብ ተገባብዘው ነው የተለያዩት አሉ። እና ሁሉ ነገር በፍጥነት እየሄደ ነው ያለው። ወይ ጉድ! አየሰው ነገር። እኔ እኮ ትናንትና ጠዋት ዝናሽ ጋር ነበርኩ፣ ግን ምንም ነገር አላለችኝም ስለሱ። ለነገሩ እኮ የቤቷን ጉዳይ ለሰው እኮ አታወራም። ለማንኛውም ከበረ በጣም ደስ ብሎታል እና ብዙ ጊዜ ሳልፈጅ ቶሎ ወደ ቤተሰቦቿ ሽማግሌ ልልክ ነው ሲል ሰማሁና ስለዚህ ላማክራችሁ ነበር የመጣሁት። ይሄማ ምን መመካከር ያስፈልገዋል? ይሄ እኮ ለሁላችንም በጣም ትልቅ እኮ የምስራች ነው። እኛም ከዚያ ከጫካ ትንኮሳ ልንላቀቅ ነው ማለት ነው። ከአሁን በኋላማ እንኳን ሊደርስባት ዞር ብሎ ማያት። ኧረ እሱስ ዞር ብሎ ከማየት አይመለስም። እንደውም ለሌላ ሰው መታጨቷን ሲሰማ በጣም ሊበሳጭ ይችላል። ብቻ ቤተሰቦቿ ናቸው ያጯት ብሎ ተበሳጭቶ እኛን በተኛንበት እንዳይጨርሰን። አይ አሁንማ ጉዳዩ ማንም እንዲሰማ አይደረግም። ሁሉ ነገር በዝምታና በፍጥነት እንዲሆን ነው የሚደረገው። እንኳን ጫካ ፍርዬ እንኳን ሁኔታውን በደንብ ሳትረዳው እንዲከናወን ማድረግ አለብን። እንደሱ ነው የሚሻለው። ዛሬ ትንሽ መለስ ብሎልሻል መሰለኝ ዝናሽ፣ ፊትሽ ደህና ነው? አዎ ዛሬ ደህና ነኝ ተመስገን። ከትላንቱ ሻል ብሎኛል። ያው አሁንማ ትንሽ ጭንቀቱም ቀለል ስላለልሽ ይሆናል ህመሙም የቀለለሽ። ጭንቀቱማ ምን ይቀላል ብለህ ነው? ይኸው የፍርዬ መምጫ ስለደረሰ በሩን ሳይ ነው የመጣሁ። ከአሁን ወዲያማ በሩ ድረስ በመኪና የሚያደርስ ዘመድ አገኘሽ አይደለም እንዴ? ለምን ትጨነቂያለሽ? ያው መኪናው ራሱ ምን ዋስትና አለው ብለህ ነው ዘንድሮ። ጫካ እንደሆነ ከፈለገ እንደባለፈ ያስቆማቸዋል። ግድ የለም አሁን እንኳን ሁሉም ነገር ቁርጡ ሊለይለት ስለሆነ ጫካም አርፎ ይቀመጣል። ምን ነው ሊያስሩት ነው? ማንን? ጫካኗ ቁርጡ ሊለይለት ነው ስትለኝ ጊዜ እኮ ነው። አይ ያው አዲሱን ዜና ሲሰማ አርፎ አይቀመጥም ብለሽ ነው። የቱን ዜና? የቱን ዜና? ቆይ እንዴ እኔ እኮ አንድ ምስራች ሰምቼ ነው የመጣሁት። የምን የመሰራች ነው ደግሞ? ሽማግሌ ሊላክ መሆኑን ነዋ። ሽማግሌ? የምን ሽማግሌ እንዴ? ቆይ እስኪ ተሳስቻለሁ መሰለኝ። ምን ሰምተህ ነው ግርማይ? እስኪ እባክህ ንገረኝ። አይ እኔማ ዝናሽ ለአቶ ከበረ ልጇን ለመስጠት ወስናለች፣ እሱም ሽማግሌ ሊልክ እየተዘጋጀ ነው ብለውኝ እኮ ነው የመጣሁት። ምን? ከየት ሰማሁ ይሄንን ደግሞ? ማታ ቤቴ ስገባ ካሰችና ጥሩ ቀን እያወሩ ነበር። እና የጥሩ ቀኑን ወሬ ሰምተን የምስራች ልትለኝ የመጣህ? አይ መቼስ እሱም ቢሆን ትንሽ ጫፍ ሳይዛ አወራም ብዬ እኮ ነው። ትናንት ከበረ ቤትሽ ድረስ መጥቶ ተዋወቅሽ የተባለውም ውሸት ነው ማለት ነው? ትላንትናማ እኔ ፍርዬን ልቀበል ስወጣ እሱ በመኪና ይዟት ሲመጣ ደጅ ላይ ተገናኘን እና ድንገት ፊት ለፊት ስለተገጣጠምን ከመኪናው ወርዶ ሰላም አለኝ እንጂ ወደ ቤት እንኳን አልገባም። እዚያው ደጁ ላይ ቆመን ሰላም ተባባልን፣ ተመልሶ ሄደ። ይኸው ነው በቃ ይሄ ነው የተፈጠረው። ሌላ ምንም የተፈጠረ ነገር የለም። ይገርማል። እኔ ደግሞ የሰማሁት ፍርዬ የጋብቻ ሐሳቡ እንደተቀበለችው አንቺም ቤትሽ እንደተቀበልሽው። ወይ ጉድ! ጥሩ ቀን ይሄኛው ወሬ ላይ ቅመም በደንብ አድርጎ ነስንሶበታል ማለት ነው። ኧረ ካሰችም በወሬው ተባባሪ ነበረች። እሷም ስለ ሽምግልናው ዝግጅት ሁሉ እቅድ እያወጣች ነበር። እናንተ ግን ከመቼ ጀምሮ ነው የጥሩ ቀን ወሬ መስማት የጀመርከው?
ራስህ አይደለ እንዴ ጥሩምባው የሚል ቅጽል ስም ያወጣለት? እንዴ ታዲያ ጥሩምባም ቢሆን እኮ በራሱ ተነስቶ አይጮህም። ድምፅ ለማውጣት ሌላ ትንፋሽ ያስፈልገዋል። እና ጥሩ ቀንም ትንሽ የሰው ትንፋሽ ሲያገኝ ነው ለመንደሩ ሁሉ የሚለፍፈው። እናንተ ስታስበው ይሄንን የሚያክል ትልቅ ውሳኔ አንተን ሳላማክር ወስናለሁ ግርማ? እሱማ እኔም ገርሞኝ ነበር እኮ እንዴ። ግን ደግሞ ካለሽበት ጭንቀት አንጻር በራስሽ የወሰንሽ መስሎኝ እንደዛ አድርጌ ተረድቼ ነበር። በል እንግዲህ ካሰሽ ደግሞ ይሄንን ወሬ እውነት መስሏት ለሌላው እንዳታወራ ንገራት። ልጄ ከሰማችም ትሳቀቃለች። እኔ ግን አሁንም ጥሩ ቀን ከመሬት ተነስቶ አይመስለኝም ሽማግሌ ስለ መላክ ያወራው። ሰውየው ራሱ ጥሩ ቀን ይሄን እንዲናገር እየገፋፋው ይመስለኛል። ቆይ ሰውየውስ ቢሆን እንዴት ከመሬት ተነስቶ ሽማግሌ ስለ መላክ ያስባል? ፍርዬና እሱ ገና በደንብ አልተግባቡ፣ ገና በደንብ አልተዋወቁ። እሱ እንኳን ይኸውልሽ የዛሬ ዘመን ልጆችን አታውቂያቸውም ባክሽ። እንዴ ምናልባት ሁለቱ ተዋውቀው ተግባብተው ጨርሰው ቢሆናል። አይ ፍርዬ ግን እንደዚህ የምታደርግ አይመስለኝም። እሱማ እኔም አይመስለኝም። ግን ደግሞ አይታወቅም። እሷ እንደሆነች ሁሉን ነገር በውስጧ ነው የምትይዘው። እንኳን ይህንን ይቅርና ጫካ መንገድ ላይ እንደሚያስቸግራት ራሱ ከሌላ ሰው ነው አይደል እንዴ የሰማ ነው። እሷ መቼ ነገረችን? እሱስ ልክ ነህ ወይ? ለእኛ ለመናገር ፈርታም ይሆናል ዝም ያለችው። አዎ እንደዛም ሊሆን ይችላል። ለማንኛውም እንደኔ ፍርዬ ስትመጣ ቁጭ ብላችሁ ብትነጋገሩ ጥሩ ይመስለኛል። በኋላ ሽማግሌ ከተላከ በኋላ አይሆንም ብለን ከምንመልስና ጠላት ከምናበጅ ካሁኑ ብንወያየበትና። ደህና ዋላችሁ? እሰይ መጣሽልኝ የኔ ልጅ። ደህና ዋልሽ? አዎ እማዬ ደህና ውያለሁ። ደህና ዋልክ ጋሽ ግርማ? ደህና ዋልሽ ፍርዬ። ዛሬም በመኪና መጥተሽ ነው? አዎ። አይ ጥሩ ነው። በሉ እንግዲህ እናትና ልጅ ተነጋገሩ። እስኪ እኔ ልሄድ። ምን ነው ግርማዬ ትንሽ አትጫወትም እንዴ? አይ ግድ የለም፣ ሁለታችሁም በነጻነት የልባችሁን አውጉ። እኔም የሚሄድበት ጉዳይ አለኝ። እሺ በቃ ደህና ዋል ግርማዬ። ደህና ዋሉ። ፍርዬ። አቤትማ። እስኪ ነይ አንዴ አጠገቤ ቁጭ በይ። እሺ የማወራሽ ነገር አለ። እሺ ፍርዬ፣ መንገድ እንዴት ነበር ዛሬ? ምንም አልተፈጠረም? አይ ምንም አልተፈጠረም፣ በሰላም ነው የመጣ ነው። ከበረስ ዛሬ እናትሽን ገብቼ ሰላም ልበል አላለም? አይ ልግባ አላለም፣ ግን ሰላም በይልኝ ብሎኛል። ትናንት ስለተዋወቅን በጣም ደስ እንዳለኝ ንገሪልኝ ብሎኛል አለ። አይ ጥሩ ነው። ለእኔም ነገ ሰላምታዬን አድርሽልኝ። እኔ እምልሽ ፍርዬ። አቤት እማዬ። ከሰውየው ጋር በደንብ አውርታችሁ ታውቃላችሁ እንዴ? በደንብ አውርታችሁ? ያው ስለ ሕይወት፣ ስለ ወደፊት ኑሮ ምናምን አውርታችሁ ታውቃላችሁ? ኧረ አናውቅም። ማለቴ በተለይ መጀመሪያ አካባቢ ላይ እኔ ምንም አላናግረውም ነበር። ትናንትናና ዛሬ ነው እንደውም ትንሽ አወራሁት። እና ስታወሪው እንዴት ነው? ያው ባህሪው፣ ንግግሩ፣ ዕውቀቱ እንዴት ነው ልልሽ ነው። እኔ እንጃ። ያው ትናንትም እንደነገርኩሽ ስለሱ ብዙ አላውቅም። ጋሽ ጥሩ ቀን እንዳለው ከሆነ ግን እዚህ አካባቢ ስራ ሊሰራ መሰለኝ የመጣው እና ትምህርት በጣም ወዳለሁ ይላል። ባለፈው ለኛ ትምህርት ቤት 400 ደብተር ሰጥቷል መሰለኝ። እሺ ሌላ ስለምን አውርታችሁ ታውቃላችሁ? ሌላ ብዙ ያወራነው ነገር የለም። ያው አብዛኛውን ጊዜ ከጓደኛዬና ከጋሽ ጥሩ ቀን ጋር ነው የሚያወሩት እና እኔ ብዙ ጊዜ ዝም ነው የምለው። ለምን? ያው እኔ እኮ ብዙም ከማልቀርበው ሰው ጋር አላወራም እማዬ፣ ታውቂ የለ። እሱም አውቃለሁ፣ ግን ምናልባት ከእሱ ጋር ትንሽ የተቀራረባችሁ መስሎኝ ነው። ለማንኛውም ፍርዬ ዛሬ እዚህ አካባቢ እየተናፈሰ ያለ አንድ ወሬ አለ እና ድንገት ከሰማሽው እንዳትደነግጪ ብዬ ነው። የምን ወሬ? አይ ወሬው እንኳን ዝም ብሎ ወፍ ዘራሽ ወሬ ነው፣ ግን ባለመኪና ወደዚህ ቤት ሽማግሌ ሊልክ ነው የሚል ወሬ አለ። እዚህ ቤት? አዎ እዚህ ቤት። ማለት ለምን? አይዞሽ አትደንግጪ የኔ ልጅ፣ ከአንቺ ፍቃድ ውጭ ምንም የሚሆን ነገር አይኖርም። ይሄ አንቺን ምንም ሊያስጨንቅሽ የሚገባ ጉዳይ አይደለም። እሺ እኔም እኮ አንቺ ስለ እኔ እንድትጨነቂና እንድትታመም ያልፈልግም እማዬ። ስለዚህ አንቺ አድርጌ ያልሽኝን ነገር ሁሉ አድርጋ። አይ እንደዛማ በፍጹም አይሆንም። እኔ የምጨነቀው እኮ እናንተ ሲከፋችሁ ነው። እኔ የማዝነው እናንተ ስታዝኑ ነው።
ደስ ሲላችሁ ደግሞ ደስ ይለኛል። ከእናንተ ደስታ ውጭ ሌላ የደስታ ምንጭ የለኝም። በተለይ አንቺ ደግሞ ደስተኛ ሆነሽ እንድታድጊልኝና እንድትኖሪልኝ እፈልጋለሁ እና ትንሽም ቢሆን ልብሽ ያላረፈበት ሕይወት ውስጥ ገብተሽ በሰቀቀን እንድትኖሪ አልፈልግም። እሺ እኔ ልጅ። እሺ እማዬ። በዛ ላይ ደግሞ እኔም ሰውየውን ቀልብ ያልወደደው። እውነት? አዎ፣ ነገሩ ሁሉ አላማረኝ። ለዚያ ነው ትናንትና ሳገኘው ቤት ግባ ብዬ ያልጠየቅኩት። ንግግር ሁሉ ጥድፍ ፍጥን ሲልብኝ ጊዜ ቶሎ ብዬ ከደጅ አሰናበትኩት። እሰይ፣ እኔ ደግሞ የወደድሽው መስሎኝ ነበር። አይ እኔ ወደፊት ላንቺ የምመኘው ረጋ ያለና አስተዋይ ባል እንጂ እንደዚህ ገለባ የሆነ ሰውም አይደለም። አመሰግናለሁ እማዬ። እኔም አንቺን ላለማሳዘን ብዬ ነው እንጂ ጸባዩ ምንም ደስ አላለኝም ነበር። ብችል ከጋሽ ጥሩ ቀን ጋር በእግሬ ብመጣ ራሱ ደስ ይለኛል። እና ታዲያ ለምን ባልፈለግሽ ሁኔታ ውስጥ ገብተሽ ትሳቀቂያለሽ? እኛም ደግሞ ከአንድ ጉድጓድ ውስጥ እናወጣሻለን ብለን ሌላ ገደል ውስጥ ልንከትሽ አይገባም። ስለዚህ ከአሁን በኋላ ጥሩ ቀን ያመላልስሻል። ሰውየውም እግሩን እንዲሰበስብ እናደርጋለን። ከዚህ በኋላ ከሱ ጋር መታየትሽ ጫካን ይበልጥ እልህ ውስጥ ከመጨመር ውጪ ብዙ ጥቅም የለው። እሺ እማዬ፣ ስለተነጋገረን በጣም ደስ ብሎኛል። ልቤን በጣም ጨንቆት ነበር። አድማጮች፣ መዘዝ ተከታታይ የሬዲዮ ድራማ ክፍል 13 በዚሁ ነው የሚያበቃው። ስለተከታተላችሁንና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የድራማው ጸሐፊ ቤዛ ኃይሉ ናት። በሚቀጥለው ሳምንት ክፍል 14ን ይዘን እንመለሳለን። ለሳምንት በሰላም ያገናኘን ብለን በዚሁ እንሰናበታለን። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ